ሁሉ ሰው ያውጣ መጽሐፍ ቅዱስ ያዘን የዕብራውያን መልእክት ምዕራፍ 3 እናነበዋለን። ዛሬ የምንካፈልበት ምዕራፍ 3 ከ1 እስከ 6 ያለውን ብቻ አንብበን እንጠቀማለን። ምዕራፍ 3 ዕብራውያን መልእክት ምዕራፍ 3 ከ1 እስከ 6 ያለውን ብቻ። ስለዚህ ብሎ ይጀምራልና እናንብበው። ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ምን በሉ እናንብበው አብረን። ምን አድርጎ ተመልከቱ ይላል። ሁለት ላይ ሙሴ ደግሞ በቤቱ ሁሉ የታመነ እንደነበረ እርሱም ለሾመው የታመነ ነበር። ቤትን የሚያዘጋጅ ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯልና። እያንዳንዱ ቤት በአንድ ሰው ተዘጋጅቷልና ሁሉን ያዘጋጀ ግን እግዚአብሔር ነው። ሙሴ በኋላ ስለምናገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሌሎ የታመነ ነበር። ክርስቶስ ግን እንደ ልጁ በቤቱ ላይ የታመነ ነው። እርሱም እንደ የሚፈርድበት የምንመካበትንም ተስፋ እስከ መጨረሻ ጽንተን ብንጠብቅ ቤቱ ነን። ስለዚህ ይልና 6 ብቻ ነው፣ 7 አንቀጥልም። 7 ሌላ ሀሳብ ቀጣይ እንመለከታለን። ከቁጥር ስንት ነው ጀመርነው? ምዕራፍ 3 ከቁጥር 1 ጀምሮ እስከ 6 ያለውን ያን ክፍል ብቻ እናብራራና የሚጠቅመንን የጌታን ቃል ደግሞ እንካፈላለን። በዚህ ክፍል ላይ የምትመለከቱት የእግዚአብሔር ቃል እኔ በዋነኝነት ክፍሉ ግን ከ1 እስከ 6 ያለውም እንዲያለ ስትሄዱ ደግሞ ከሙሴ ይልቅ የታመነ ልጅ የምለው ነው ሚይዘው። ከሙሴ ጋር በማነጻጸር ነው የዕብራውያን ጻፊ የጻፈውና ስለዚህ ከሙሴ ጋር በማነጻጸር የጻፈበት ክፍል ነው። ሰባኪ ምዕራፍ 3ን ለመጀመር ተጠቀመበት። ስለዚህ የምለው ስራው ቃል ቀጥለው ሊያቀርበው ያለውን ሐሳብ ከዚህ ቀደም ካነሳው ሐሳብ ጋር ጥብቅ ግንኙነት እንዳለ የሚያመለክት ነው። በእርግጥ ቃሉ በዚህ ምክንያት ብለው ሊተረጎም የሚችል መሆኑን ተከትለው በሁለት 10 እስከ 18 ያለውን ምንባብ የሚያመለክት ነውና ስለዚህ ወይም ከምዕራፍ 1 ጀምሮ ያለውን አጠቃልላል የምለውን በብዙ ስነ መለኮት ምሁራን ዘንድ ደግሞ አነጋጋሪ ነው። ስለዚህ ምንድነው ምለው ሲጀምር ምንድነው ምለው? ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞቼ ሆይ የሃይማኖታችን ሐዋርያ ሊቀ ካህን ኢየሱስ ክርስቶስን ተመልከቱ ይላል። አሜን። ማንን ተመልከቱ? ኢየሱስን። በዋነኝነት ክፍሉ የሚያነጻጽረው ሙሴንና ኢየሱስ ክርስቶስን ነው። እኔ ግን ሪሳ አድርጌ ለእናንተ ሰጣሁት። ኢየሱስ ክርስቶስን ተመልከቱ። ማንን ተመልከቱ? ድምፅን ከፍ አድርግና ኢየሱስን ተመልከቱ በሉ። አዎ በዚህም ዘመን ያንም ኢየሱስ ክርስቶስን ካልተመለከትን፣ እሱን ካላየነው፣ እሱን ከፊታችን እያየን ካልሄደን ክርስትና ከግቡ ሊደርስ አይችልም። ስለዚህ ክፍሉን እያንዳንዱን አነሳላችኋለሁ። ግን በዋነኝነት ግን እንድትይዙ የሚፈልገው ኢየሱስ ክርስቶስን ምን አድርጎ ተመልከት በል። ድምፅ አይሰማም። ጮክ በልና ኢየሱስን ተመልከት በል። ኢየሱስን ልመልከት በለው። አዎ መመልከት ያለባችሁ ጌታችን ኢየሱስን እያያችሁ ማትዱ ከሆነ አንዳንድ ሰዎችን ጎን ያለ ገፋ አድርግና ይሄ የእንቅልፍ ሰዓት አይደለም በለው። የት አድረሻለህ እስቲ በለው። ገፋ አድርግና የት አድራለህ? ስራም ቢሆን ነቃ በል በለው። እስቲ ወይ ድካም መንፈሳዊ ድካም ከሆነ ነቃ በል በለው። አዎ ከወዲሁ ገና አለ የእግዚአብሔር ቃል ገና ሲጀመር ከሆነ ዓለም መሆን አለበት። ቀኝ እጃችሁ ከፍ አድርጉና በኢየሱስ ስም በሉ። ድገም በኢየሱስ ስም በሉ። ድገም በኢየሱስ ስም በሉ። አዎ የእግዚአብሔር ቃል ልስማ በለው። ጎን ያለው ሰው ድብርት ካለበት ቆመ ስማ በለው። የእንቅልፍ ችግር ካለበም ቆመ እግዚአብሔር ቃል ስማ። በል ተናገር ፕሊስ ተናገር። አዎ በቃ አንዳንዶችን ዛሬ ያስቆማለሁ። በቃ ቆሞ እንዲሰሙ አደርጋለሁ። ወጥግ ላይ እንዲቆሙ ለምን ያው
እያየው ስለሆነ ሰባኪ ሁሉንም ያያል እንዲህ ባንድ ያያልና እንደዚህም ስለምናይ ስለዚህ የጌታን ቃል እንድትሰሙ ነው የምንፈልገው። ቀጥታ እንደዚህ ጌታን ካልተመለከታችሁ መዘመር አይቻልም። ጌታን ካልተመለከታችሁ ወደፊት መሄድ አይቻልም። ጌታን ካልተመለከታችሁ በህብረት ልትቆዩ አትችሉም። ጌታን ካልተመለከታችሁ ቤተ ክርስቲያን ላይ ልትሰነብቱ ልትቆዩ አትችሉም። ጌታን ካልተመለከታችሁ በብዙ መልኩ የእግዚአብሔር ስራ መስራት አይቻልም። ጎን ያለ ሰው ጠበቅ አድርግና ጌታን ተመልከት ይላል። ኢየሱስን ተመልከት በለው። አዎ ማንን ተመልከት? አዎ ለዚህ ነው የመጽሐፍ ቅዱስ እዚሁኛ ክፍል ለመጽሐፋችን ስለዚህ ከሰማያዊ ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችን ሐዋርያ ሊቀ ካህናት ኢየሱስ ክርስቶስን ምን አድርጎ ተመልከቱ ይላል። እነዚህ ሐዋርያው ሊቀ ካህናት የሚለውን አብራራለሁ፣ ችግር የለውም። ጌታ የተባረከን። ቅዱሳን ወንድሞች ሆይ የሚለው መጠሪያ የመልእክቱ ተደራሲያንን ማለትም በክርስቶስ ኢየሱስ አምነው ከቅዱሳን ማህበር የተቀላቀሉት ሰዎች እንደሚያመለክት ያስረዳል። በሌላ በኩል ደግሞ ኢየሱስም ወንድሞቼ ብለው ደግሞ ስጠራ አያፍርም ይላል። ለምሳሌ ምዕራፍ ሁለት ላይ ምን ይላል መሰላችሁ? 2:11 ላይ ምን ይላል መሰላችሁ? 11 ስምህን ለወንድሞቼ ነግራቸዋለሁ። ማን ነው? ምዕራፍ 2:11 ላይ ያለውን አንብቦ የሚቀደሰውና የሚቀደሱት ሁሉ ከአንድ ናቸው። ስለዚህ ምክንያት ስምህን ለወንድሞቼ ነግራቸዋለሁ። ማህበር መካከል በዚህም አመሰግነዋለሁ። እኔ በእርሱ እታመናለሁ። ደግሞም እነሆ እኔ እግዚአብሔር የሰጠኝ ልጆቼ ስል ወንድሞቼ ብሎ ስጠራቸው አያፍርም ይላል። አሜን። ልጆቼ ወንድሞቼ ይላል ጌታ እና አያፍርም ይላል ወንድሞቼ ብለው። ስለዚህ በጌታ ያለው ወንድሞቼና እህቶቼ ጌታችን ኢየሱስ ክርስቶስን አምኖ የዳነ ወንድሞቼ፣ እስቲ ጎን ያለ ሰው ወንድሜ እህቴ በሉት። አንተ የኔ ወንድም ነህ በሉት። አንቺ እኮ ወንድ ሴት አንቺ እኮ የኔ እህት ነሽ በሏት። እህቴ በሏት። ወንድሜ ጎን ያለው ሰው አዎ ወንድሞቼ እህቶቼ ብለው ስጠራ ስለዚህ ከቅዱሳን ጋር ጌታን ተቀብለው አምነው የተቀላቀሉትን ማናሳያል አማኞችን የሚያመለክት ጌታም ደግሞ ወንድሞቼ ይላል። ልጆቼ ብሎ ደግሞ ወንድሞቼ ይላቸዋል። ኢየሱስ ይባረክ። እና የጌታን ፈቃድ ለዚህ ነው ኢየሱስን ይፈልጉሃል ወንድሞቼና እናት ይፈልገዋል ባሉ ሰዓት የእግዚአብሔር ፈቃድ የሚያደርግ ምንድነው ያለው? ወንድሞቼም እህቶቼም ናቸው። ስለዚህ የጌታ ፈቃድ የሚያደርግ ዛሬም አማኝ ወንድሜ ነው እህቴም ነው። አሜን ነው። ጎን ያለ ሰው አንተ እኮ ወንድሜም ነህ በሉት። አሁን እናንተ ወንድም የምትሉት ወይ የሆነ ብሔር ይዛችሁ ስትመጡ ብሔር ይሄ የአገሬ ልጅ ነው እያላችሁ በየጊዜው ትጽፉታላችሁ። የአገሬ ልጅ ነው ትሉላላችሁ። አገሬ ትላላችሁ። የት ሀገር እንዳሆናችሁ ብዙም ባናቅም አገሬ ነው የምትሉት። ብዙም ጊዜ አገሬ የምትሉ ኢትዮጵያ አይደለም እኮ የሆነ ክልል አገሬ ነው የምትሉ። ጎን ያለ ሰው አገሬ ኢትዮጵያ ነው በሉት። እና የሀገሬ ልጅ ነው ብላችሁ ብትጠሩት የሆነ ከሆነ አካባቢ የመጣችሁበት ይሄ መንፈስ የተመታ ይሆን? አዎ ብዙውን ጊዜ አዎ የመጣችሁበትን እየረገምኩ አይደለም። ነገር ግን እቺ ዘረኝነት ጉዳይም አለችበት ውስጡ ላይ። ለምን እኛ ወንድሜ የምንልበት ወይ ከአንድ ቋንቋ የምናወራ ከሆነ ወይ አማርኛ የማያወራ ከሆነ አማርኛ ብቻ አማርኛ ስራ ቋንቋ ቢሆንም ወይም ኦሮምኛ የሚያወራ ከሆነ ኦሮምኛ የሚያወራውን ብቻ ትግርኛ የሚያወራ ከሆነ እሱም ብቻ ወንድሞች አይደለም። ጌታ የምለው የጌታን ስም የሚጠራ አሜን የጌታን ፈቃድ የሚያደርግ ምኖቼ ወንድሞች እህቶች ይላል። አሜን ነው። ወንድም እህት የጌታ ፈቃድ ምን የሚያደርግ ነው። በተለይ የዘረኝነት አዙሪት ያላችሁ ሰዎች ካላችሁ ከዚህ መንፈስ ውጡ። በጌታ በኢየሱስ መውጣት ይሆን። ጮና አሜን በል። ሰው ዘር የሚፈልግበት ነው። ዘረኝነት
ዘር ክቡር ነው፣ ዘረኝነት መርዝ ነው። ዘር ምንድን ነው? ክቡር ነው። የትኛውም የሰው ዘር ካያችሁ በየቦታው ክቡር የሰው ልጅ ነው። ግን ዘረኝነት ግን መርዝ ነው፣ ነቀዘ እና ስለዚህ በቃ ወላይትኛ የምናገር ወላይትኛ ተናጋሪ ጋር ሰብሰብ የሚል ከሆነ ሀዲኛ ተናጋሪዎች ጋር ሰብሰብ፣ ጉራግኛ ተናጋሪ ጋር፣ አማርኛ ተናጋሪ አማርኛ ወደ አማራ እና ኦሮምኛ ተናጋሪ ወደ ምናምን ከሆነ ደግሞ ይሄ በእግዚአብሔር መንግስት ተቀባይነት የለውም። ጎን ያለ ሰው ተቀባይነት የለውም። እንደነሰውን ክብል ከዘረኝነት መርዝም ልንላቀቅ ያስፈልጋል። አሜን ነው። እኔ ዘረኝነት በብዛት አላቆም ማለትም አላቆም። ቋንቋ አንዳንድ ስለምናወራ ዘረኛ አይደለም። እኔ ከልጅነቴ ነው የጀመርኩ አገልግሎት የወጣው ከብዙ ብሔር ጋር ነው ያሳለፍኩት እና ስለዚህ እንዲህ ዘረኝነት አሁን ነው እያየን ያለ ነው እንጂ አላቆም። እኔ አሁን ሀዲኛ ቋንቋ ተናጋሪም፣ ከምባትኛ ተናጋሪም፣ ጉራግኛ ተናጋሪም፣ ወለተኛ ተናጋሪም፣ ስዳምኛ ተናጋሪም ወንድሞቼ ናቸው፣ እህቶቼ ናቸው። አሜን ነው። ይሄ ማለት ዘር ክቡር ነው። ግን ዘረኝነት መቼም ነገም ተናገዶም የምንጸየፈው መርገም ነው። አገሪቱን ወደ ኋላ ያስቀራል። ስለዚህ ወንድም በጌታ በተለይ እኔ መንፈሳዊ ዓለም ላይ ነው የሚያወራው። ሌላውን እሱም ቢሆን በሌላም ዓለም ከሆነ ደግሞ መርዝ ነው፣ አያሳድግም። እና በዚህኛው ዓለም ደግሞ ሲመጣ ምንድነው ወንድሞቼ የምለው ከቅዱሳን ማህበር ጋር የተቀላቀሉ ሰዎች የሚያመለክት መሆኑን ጌታችንም ምን ብለዋል? እንደሱ ብለው የለም እንዴ? ወንድሞቼ ብለዋል። ሃሌሉያ! እስቲ ወንድሞቼ በለው። ጎን ያለው ሰው ወንድሜ በለው። አንተ የኔ ወንድም በክርስቶስ የተዋጀ እውነተኛ እግዚአብሔር ባሪያ ነህ። ስለዚህ ይላል። ሃሌሉያ! ቀጥለው ምንድነው የምለው እያንዳንዱ ቃላቶች እንድናየው እፈልጋለሁ። በአዲስ ከዚህ ክፍል ላይ ምንድነው የምለው ከሰማያዊ ጥሪ ተካፋዮች የሆናችሁ የምለው ስትመለከቱ ከሰማያዊ ጥሪውን መዳረሻ የሚጠቁም ቃል ነው። ሰማያዊ መቅደስ፣ ሰማያዊ ከተማ ይላል። ይህ ክፍል በአዲስ ኪዳን ክርስቶስን አምነው ቅዱሳን የተባሉት የደረሳቸውንና የተካፈሉትን ጥሪ የሚያመለክት ነው። አሜን አሜን። የተካፈላችሁት፣ የደረሳችሁት፣ ያገኛችሁት ያ ጥሪ ሰማያዊ አሜን አሜን። ስለዚህ ቅዱሳን ወንድሞቼ እህቶቼ ሃሌሉያ እና የሰማያዊ ጥሪ ተካፋይ የሆናችሁ የሰማዩን ቤት የቀመሳችሁ የተካፈላችሁ ይለናል። ጎን ያለው አሁንም አንተ እኮ ሰማያዊ ጥሪ ተካፋይ ነህ በሉት። ቅዱስ እግዚአብሔር ሰው ነው በሉት። አዎ። ስለዚህ እግዚአብሔር በልጁ የፈጸመውን ድነት ሲሆን ጥሪው የሚያመለክተው ነው። ጥሪው ደግሞ ከመስማት ባለፈ ድነትን እንደተቀበሉ የሚያስረዳ ነው። አሜን። ተካፋይ ሆነሃል፣ ድነትን ተቀብለሃል፣ ድነሃል፣ መዳን ተቀብለሃል። ሃሌሉያ። የተካፈልከው የዘላለም ሕይወት ነው ይለናል። አሜን አሜን። የሰማይ ጥሪ የተካፈልከው የዘላለም ሕይወት። እስቲ ከኔ ጋር የዘላለም ሕይወት በሉ። ተካፍያለሁ በሉ። ስለዚህ የድነት የቀመሳችሁ መዳን የቀመሳችሁ ወንድሞቼ ይለናል። አሜን ነው። ምን የቀመሳችሁ? መዳን የቀመሳችሁ የዳናችሁ። አሜን። ድናችኋል። የትኛውን? ሰማያዊ ጥሪ ተካፍላችኋል። የዘላለም ሕይወት አግኝታችኋል። ሰማይ ደርሳችኋል። በሰማያዊ ስፍራ ተባርካችኋል። ስለዚህ ይላችኋል። ሃሌሉያ። እናንተ ማንን ተመልከቱ? ኢየሱስን ተመልከቱ። ሕይወት ክርስትና ቀለል የሚለው ለምን ካላችሁ ክርስቶስን ካያችሁ። ክርስቶስን ካላያችሁ ክርስትና ከባድ ነው፣ ስራ ይሆናል። ቸርች መሄድ ያስጠላል። የምታየው ሰው ያስጠላል። ሰፈር ሰው ነው የተቀየምክበት፣ የተጣለበት ወይም በሆነ ምክንያት ደግሞ የተጋጨበትም ሰው ሊሆን ስለሚችል እና ቸርች ከባድ ይሆናል እና ዓለማዊነትን ስለምታይ ቸርች ላይ ደግሞ በጣም ከባድ የሚሆነው ጌታን ካላያችሁ ኢየሱስን ከተመለከታችሁና ካያችሁ እነሆ ሁሉ ነገር ቀላል ይሆናል። እስቲ የሰማዩን ጥሪ ተካፋይ የሆናችሁ ወንድሞች እህቶች፣ ዳንነት የተቀበላችሁ ሃሌሉያ። ስለዚህ ተካፋዮች የምለው ቃል ኢየሱስ ክርስቶስ በደሙ
በደም ወንድሞች እንደተካፈለ እንዲሁም ቅዱሳን ወንድሞች የተቀበሉት ከሰማዩ ጥሪ ወይም ከታላቁ መዳን መካፈላቸውን የሚያሳይ ነው። አሜን። ከታላቁ መዳን ተካፍላችኋል። ከዚህ የሚበልጥ አለ እንደ ተካፋዮች። ለዚህ ነው ዕብራውያን ጻፊ ታላቁን መዳን የተካፈላችሁ ሰማዩን የቀመሳችሁ በምድር ላይ ቁጭ ብላችሁ እንኳ ሰማዩን ያያችሁ ወንድሞቼ ሆይ ማንን ተመልከቱ? ኢየሱስን ተመልከቱ። ክርስትና ኢየሱስ ክርስቶስን ካላያችሁ ካልተመለከታችሁ እንዳልኳችሁ ነው፣ አደገኛ ጉዞ ይሆናል። ፈታኝ ነው የሚሆነው። አዎ ሰው በትንሹ ተሰናክለው ወደ ኋላ በሚመለስበት ሰው በማይሆን መንገድ በሚሄድበት በዚህ ዓለም ላይ ትንሹ ነገር እንኳን የሚያሰናክልበት ወደ ቤተክርስቲያን እየመጣ እያለ የሆነ ነገር ቢያጋጥመው እንኳን ወደ ኋላ በሚመለስበት የሆነ እንቅፋት እንኳን ቢያሰናክለው ዛሬ አልተሳካልኝ ብለው ወደ ኋላ በሚመለስበት በዚህ ዘመን ክርስቶስን ተመልከት። ደስ አይልም? ክርስቶስን ተመልከት። የተሰቀለውን ተመልከት። መስቀሉን ተመልከት። አዳኙን ተመልከት። የተካፈልከውን ሕይወት ተመልከት። ቀምሳችኋል፣ ተካፍላችኋል፣ በልታችኋል። አሜን አሜን። ቀምሳችሁ ስላያችሁ ለዚህ ነው ምን ዘምሩ አይደል እንደ ምን አለ ቢያየልኝ ምን አረኩትን የኔ ያየሁትን የቀመስኩትን የበላሁትን የምንልበት ይሄ ነውና፣ ስለዚህ ያያችሁት የቀመሳችሁት የዘላለም ሕይወት ነውና፣ ስለዚህ ተካፋዮች ሆናችሁ ኢየሱስን ተመልከቱ። ኢየሱስ ክርስቶስ ቀጥለው ምንድነው ማለት? የሃይማኖታችን ሐዋርያና ሊቀ ካህናት የምላለ በእናንተ መጽሐፍ የለም? እስቲ አንብቡ። የሃይማኖታችን ሐዋርያና ምን ሊቀ ካህን ኢየሱስ ክርስቶስ። አሜን። ሐዋርያና ሊቀ ካህን የምለውን መተርጎም ያስፈልጋልና ሃይማኖታችን ቃል ለቀረበው ጥሪ ምላሽ የሚሰጥ የሚያመለክት ነው። ስለዚህ ንግግር፣ ኑዛዜ፣ ምስክርነት፣ ታማኝነት መግለጫ ተብሎ ተረጎማል። ስለዚህ የሃይማኖታችን ማን ነው? ሐዋርያ። ሐዋርያ ማለት በአጭር ቃል የተላከ ማለት ነው። ምን ነው እናት? አይ አባቢው እዚህ አካባቢ አትራቅ። ዝም ብለህ ውጭ አካባቢ አትጅ። ሰይጣን እኮ በልጆች እንደሚመጣ አማኔ ለሞጽ ያስተምር ነበርና ሰው የእግዚአብሔር ቃል በሚማርበት ሳለ ልጆቻቸውን እንቀሰቀሳለንና እንቅልፍ እንለቃለን። ቅድም እንዳልኳችሁ እንቅልፍ ልክ ሰው ቸርች ሲመጣ ድንዝዝ አደረገዋል ፍዝዝ እና ማታ ማን ነው ምን ሰማ ምን ተማርክ ሲባል ደግሞ ምን ነበር ያስብላ ማለት ይሄ ሰረቀው ማለት ነው። እና ልጆችን ይቀሰቅሳል አለው ከአማኑኤል አሞጽ የሚባለው ከአጋነን ግዛት የመጣው ቸርች ላይ የምንሰራው ድራማ ብለው ነው ብለው ሌላ ጣሪያ እንዲቆጥሩ እናደርጋለን ይላል። አንድ ሁለት እዛ አካባቢ ተንሻፏል ቀጠላለም ምናምን አጎን ያለ ሰው አለ ወይ በለው ይሰማል ወይ በለው። ይሄ የሚያረገው ሰይጣን ምን ለማድረግ ነው? የጌታ ቃል ምን እንዳታረጉ እንዳሰሙ ለማድረግ ስለሆነ የጌታን ቃል ቁጭ ብላችሁ እንድትሰሙ ነው። በቃ ልጅ አስቸገረኝ ይሄ መከረኛ ልጅ እንድትል ሊያረጋት ነው ሰይጣን ልጇ ላይ። ያው ልጆች ባህሪያቸው ቸርች ሲመጡ እንደዚህ ግርግር ሙቀት ስለሚሆን ይጨናነቃሉ። አይዟችሁ ከዛ ወደዚህ ቦታ አርጋችሁ ንፋስ እንዲወስድ ቸርች እንዲለምድ ማድረግ ነውና ልጆቻችሁ ከሆድ ከተጸነሰበትም ጊዜ ደግሞ ድምጽ መልመድ አለባችሁ። ኢየሱስ ያድናል። ለዛ ነው አሁን የኛ ልጆች ድምጽ ለምደዋል። ኢየሱስ ያድናል። አዎ ድምጽ ለመዱ ናቸው። ጎን ያለው ሰው ድምጽ ለመደ ነው በል። ያ የሰው አይን ጠገበ ነው አለኝ አንድ ዘመዴ ለኔ ነው የምለኝ። ሰላም ናችሁ? ሰባኪ ስለሆንክ እሱ ኦርቶዶክስ ነውና አንድ ዘመድ ያለ ራቅ ያለ ዘመድ ነው እና ይሄ ሰው ይላል እኔ ሲያስታውቅ ከሌላ ዘመድ ጋር የሰው አይን ጠገበ ነው ይላል። እንዲህ በሰው ፊት ቆመን ስለምናውጅ
ኢየሱስ ያድናልና ስለዚህ ልጆቻችሁ ቤተክርስቲያን ከለመደ ከሆድ ጀምሮ ከማይጸን ጀምሮ እንዲህ ከሆነ ያው ቤተክርስቲያንም ይለምዳል። ነገ አትቸገሩምና ማስለመድ ነው። ልጅ ይጮሃል። አንዳንዱ በቃ እርግዝና ያስቸግረኛልና እርግዝናውስ ጊዜ እስኪያድረስ ቤቱ ነው የሚቆየው። መሆን የለበትም። እሺ ኤኒዌይስ ከልጁ ተነስተው ወደዛ ያንንበት። ስለዚህ ሐዋርያ ማለት በአጭር ቃል የተላከ ማለት ነው። እስቲ ሐዋርያ በሉ። ኢየሱስ ክርስቶስ ሐዋርያ ነው ይላል። የሃይማኖታችን ሐዋርያ ማለት የተላከ ማለት ነው። ጎን ያለው ሐዋርያ ማለት የተላከ ማለት ነው በሉ። ወዴት ተላከ ካላችሁ ወደዚህ ከአብ ዘንድ ወደዚህ ምድር ወደ ጠፉቱ በጎቹ በዚህ ዓለም ላይ በኃጢአት ለተበከለውና ለጠፈው ከአብ ለራቀው ትውልድና ሕዝብ ወደዚህ ምድር የተላከ ማለት ነው። አሜን። ኢየሱስ ክርስቶስ ሐዋርያችን ነው። እስቲ ጮና ኢየሱስ ሐዋርያዬ ነው በለው። አንዳንድ ሐዋርያ የሚል ስም ያላቸው ታይትል ያላቸው ሐዋርያ ማለት በአጭር ቃል የተላከ ማለት ነው። ከኢየሱስ አኳያ ሐዋርያ ማለት ለጠፉት ወደዚህ ዓለም የተላከ ማለት ነው። በአገልግሎት ታይትል ደረጃ ደግሞ ወደ ጠፉ ሰዎች የተላከ ማለት ነው ሐዋርያ። አንዳንድ ጊዜ ሐዋርያነት የምንላቸው ሰዎች እንኳን የሐዋርያነት ስራ ተግባርም የለም። አንዳንዱ በቃ የሆነ ቸርች እንትን ይልና ከዛ ንቅንቅ የማይል ወንጌል የማይሰብክ በቃ በጣም ትልቅ ክብር የሚፈልግ አይደለም። ሐዋርያ እንደ ሐዋርያ ጳውሎስ ቁጥሩን በየቦታው ዝግ የሆኑ ቦታዎች የሚሄድ ወንጌል የሚሰብክ የሚያስተምር ዋጋ የሚቀበል በየትኛውም ቦታ ወንጌል የሚያስከፍለው ዋጋ የተዘጋጀ ሰው ነው ሐዋርያ። ልክ እንደ ኢየሱስ ማለት ነው። ኢየሱስ ሐዋርያ ነው ስንል ወደዚህ ዓለም ሲመጣ ሊሞትልን ዋጋ ሊከፍልልን ከአብ ጋር ሊያስታርቀን ወደዚህ ወደ እኔ ተልኮ የመጣ ሐዋርያ ነው ኢየሱስ። ጮና ኢየሱስ ሐዋርያ ነው በለው። ወደዚህ ምድር ወደዚህ ዓለም ተልኮ የመጣ ተልኮን ሊፈጽም የመጣ ሰውን ከአብ ጋር ያስታረቀው ብቸኛ ወንጌል የሰበከው አስቀድሞ ለአብርሃም ቀጥሎ ራሱ በምድር ላይ የሚሰበክ ወንጌል እንዲኖር የመጣው የተላከው ኢየሱስ ነው ሐዋርያ። ጮና ኢየሱስ ሐዋርያ ነው በለው። ኢየሱስ ምን ነው? እስቲ ሐዋርያ ነው በለው። ኢየሱስ ምንድነው? ሐዋርያ ነው። ሐዋርያና ሁለት ስም ነው። ሐዋርያና ሊቀ ካህን ኢየሱስ ክርስቶስን ተመልከቱ የሚለው እንግዲህ ሐዋርያ የተላከ ማለት ነው አይደለ ያልኳችሁ። ሐዋርያ የተላከ ከእግዚአብሔር የተላከ ማለት ሲሆን በመጽሐፍ ቅዱስ መጠሪያ ለኢየሱስ ክርስቶስ ተሰጥቶ የምንመለከተው በቁጥራን ውስጥ ብቻ ነው። በዚህ ቁጥራን ብቻ ነው። ምንም እንኳን ሰባኪው ሐዋርያ የሚለውን መጠሪያ ለኢየሱስ መጠቀሙ ግር የሚያሰኝ ቢመስልም በወንጌላት ውስጥ ደግሞ በብዛት ደግሞ ያው ተገልጾ እንመለከታለን። ሃሌሉያ። ኢየሱስ ምንድነው? ሐዋርያ። ወደኛ ወደ እናንተ የተላከው ምንድነው? ሐዋርያ ነው። ወደዚህ ምድር ተልኮ እሱ ባይመጣ ባይሞትልን የኛ መዳን ከንቱ ነበር። ሐዋርያው ኢየሱስ ከሐዋርያው ጳውሎስ የበላይ አሜን። ከሐዋርያው እንትና የበላይ ለዘላለም ብቻውን ዓለምን ያስታረቀው ሐዋርያችን ኢየሱስ ነው የመጀመሪያው። አሜን ነው። ከዛ በኋላ ራሱ ሐዋርያት ብሎ ስጠራቸውም የበጎ ሐዋርያቶች ነበር። ወደ ሐዋርያት ትምህርት ውስጥ አልገባውም፣ ግን ክፍሉ ሲያነሳ እንግዲህ ብዙ አዲስ ኪዳን ላይ የበጎ ሐዋርያቶች አለው። ከዛ ደግሞ ስም ሐዋርያቶች አለው። በዚህ ምድር ላይ ሐዋርያ ሳይሆን ሐዋርያ ይሆናል። ኦንሊ ጂሰሶች ደግሞ ያው ኢየሱስ ብቻ የሚሉ ደግሞ ሐዋርያት ተብዬዎች አሉ። እነሱ ደግሞ ሐሰተኛ ሐዋርያት ናቸው ማለት ነው። ከመጽሐፍ ቅዱስ ሐዋርያት ደግሞ ውጭ የሆነ የበጉ ሐዋርያቶች በጉን ኢየሱስን ያሳዩ የሰበኩ ስለሱ ደግሞ የኖሩ ወንጌል የሰበኩ ናቸው። እነዚህ ደግሞ ኦንሊ ጂሰሶች ደግሞ ኢየሱስን ነጥለው አውጥተው አብ የሚለውን ወልድ የሚለውን የሚክዱ መንፈስ ቅዱስ የሚለውን የሚክዱ ናቸውና ሰሞኑን መንገድ ላይ አየኝ። አንዱ ለሶስት ናቸውና አንዱ ወደ ላይ ይደና እኔ ወደ ታች ቾክ ያለው ያዘኝና እሺ በዚህ ስለሚያል ታፔላም ስላለ ስሜን ጠራስ ከአባት እሺ አዎ አንተ እንዳልከው አልኩኝ እና ወዴው ገባኝና እኛ ጎረቤት ነው አለ። እናንተ ጎረቤት እሺ ከዚህ ጋር ቸርች አለ እና አለና ከዛ
ሁለት ወደ ላይ እየሄዱ ነው። አንዱ ደግሞ ከአንቆርጫ ከወደታይ ሊመጣ ነው። ቶሎ ብሎ ብድግ አለና አንድ ጥቅስ ጠቀሰልኝ ማለት ነው። አንድ አምላክ የምለውን ወዳጅ አንተ አሁን የምትለው እኔ ቴዎሎጂ ተማሪ ነኝ። አሁን እንደዚህ በእንደዚህ አንድ አምላክ ብለህ ዝም ብለህ ጥራዝ ነጠቅ አታረጉ። ክፍሉ ምን ይላል? ከላይ ነው ምን ጀምሮ ጠቅላይ ሐሳብ አለ እንጂ እቺ ሄስ ምን ይላል ስለው አይ እልና ሌላ ያመጣል። አይ ኢየሱስ ምን ይላል ስለው ሌላ ያመጣል። ተው ስለማትከራከር ስለማታሸንፈኝ በሰላም ብትሄድ ይሻላል ብዬ ተለየ ማለት ነው። ስለዚህ እናንተ ግን አትከራከሯቸው ከነሱ ጋር ምንም ስለማያምኑ። ስለዚህ አሁን ስለጠቀስኩ ነው አንድ ላይ ስላለ። ስለዚህ ሐዋርያ ባለ ወደ ጠፉት ተላከ ማለት ነው። በሌላ ደግሞ ከሱ ቀጥለው ኢየሱስ ራሱ የጠራቸው ሐዋርያቶች አሉ። 12ቱ ራሱ የበጉ ሐዋርያት ይባላሉ። ከዛ በኋላ የተነሱ ሐዋርያቶች አሉ። እንዳልኳችሁ ደግሞ ስመ ሐዋርያት የሚባሉ ደግሞ በኢትዮጵያ ሀገር ያለው አሉ እና እነሱ ኢየሱስ ክርስቶስን እግዚአብሔር አብን የሚክዱ እግዚአብሔር አንድ ነው የሚለው ደግሞ ወደሱ ማብራሪያ ክርስቶሎጂ የሚል ትምህርት ያስፈልጋል። ስለ ክርስቶስ በሌላ ትምህርቶች ስንማር እናነሳዋለን። ወደዚህ ግን ወደ ዕብራውያን ላይ ነውና ትኩረት የምናደርገው። ስለዚህ ሐዋርያችን ኢየሱስ ነው ወደ አንተ የተላከው። አሜን። የዓለምን ኃጢአት ያስወገደው ኢየሱስ ተልኮ የመጣው እሱን ነው መመልከት አለብህ ነው እያለ ያለው። አሜን ነው። እሱን ነው የምትመለከተው። ለአንተ የተላከልህ ሰው አይደለም። አንድ መልእክት አለ፣ አንድ ዝማሬ አለ። በረከት መርድ ይመስለኛል። መሪ መካሪ ያልኩት ምሳሌ ያልኩት ምን ይላል ቀጥሎ? ቢወርቅና ብሴት የሚወደው ልጅ እሱ ነው ስማው ተብዬለው ይላል። መሪ ያልኩት መካሪዬ ነው ያልኩት አገልጋዬ ነው ያልኩት እና እሱ ቢወርቅና ብሴት እኔ ስማ የተባልኩት ማንን ነው? ኢየሱስን ነው ይላል። ጎን ያለ ሰው ስማ ተመልከት ተባልከው ኢየሱስን ነው በለው። ሰዎች ሰው አይቶ ለመሰናከል ቅርብ ናቸው። ለምን ሰው ታየዋለህ? ባጭሩ ጌታን ተመልከት እንጂ አይደለ? ሰው በትንሹ ሰው ነው የሚያየው። ወደ ጌታ ከሄዱ ቆይተዋልና የቃለ ሕይወት ቤተክርስቲያን መስራች የነበሩ ጋሽ ወንጌላዊ ኬዳሞ የሚባሉ የዚህ የጌጃ ቃለ ሕይወት አንድ ጊዜ እንደዚህ ያሉ ጌታን በተቀበሉ በስድስተኛ ወራቸው ሰርግ ይሄዳሉ። እንግዲህ ልብ በል አዲስ አማኝ ወደ ሰርግ ሲኬድ ፓስተራቸው ይደንሳል። ምናቸው አልኩኝ? ፓስተራቸው ይጨፍራል። ሰርግ ላይ ነው እንግዲህ እሳቸውን ጌታን አስቀበለ ሰው ደግሞ ሲጨፍር ይመለከተዋልና እንዴ አረ እንዴ ፓስተር ይጨፍራል በኢየሱስ ልክ ውስጣቸው ላይ ምን ይገባል? እውነት አይደለ? ጋቱ ከፊት ያለው ሰው ጌታ እንዲቀበል ምክንያት የሆነው ሰው ስሴት እንዴት አሃ ከዛ ምን አለው ጌታ ወደው ምን አላቸው? እንደ ልጄ እንደ እሱ ብሴት አንተ ልትስት ነው እንዴ? እሱ ቢወድቅ ልትወድቅ ነው እንዴ አላቸው ጌታ። አሜን። ታራ እሱ ልስት ይችላል። ሰው ነውና ሰው ይወድቃል። ሰው ነውና ሰው ይስታል። ግን አንድ ነገር እንድናስብ ይፈልጋለሁ። የምንመለከተው እሱን ነው። እኔ አንድም ቀን ሰውን አይቼ ቢሆን ጌታን አላገለግልም። ሰው ፊት ቆሜ ማለት ነው። የእውነት ነው የምላችሁ። ጌታን እያየው ሰው እንደሆነ ያደማል፣ ያቆስላል፣ ያወርዳል። ያገለገልካቸው የባረካቸው ብዙ ሰንሰለት በእጄ የተፈተላቸው ሰዎች፣ ብዙ ታምራት እግዚአብሔር ያደረገላቸው ሰዎች ተነስተው ድንጋይ ይዞ ይቆማል። ብዙ መልካም ያደረግንላቸው ሰዎች፣ ብዙ እንዲያልፉ መንገድ የከፈትንላቸው ሰዎች፣ ብዙ ነገር እንዲያገኙ በር የሆንላቸው ሰዎች ተመልሶ መጥቶ ደግሞ ድንጋይ ያነሳል፣ ስምን ያስጠፋል። እንዲህ ነው ይላል። አንዳንዱ ሳንገፋ ገፈኝ ይላል፣ ሳናባራ አባረኝ ይላል። አንዳንዱ ደግሞ ምንም ሳታደርገው እንደዚህ ያደረገኝ ይላል። እና ይሄን ስታየው ለአገልግሎት የሚያበቃ አይደለም። ህዝቡን ቆማ ለህዝቡ ጌታ እንደዚህ ይላል የእግዚአብሔር ቃል እንደዚህ ነው ብላ አታስተምሮም። እንደዚህ የሰውን ብታስብ ግን አንድ ነገር ደስ የሚል ነገር አለ። አሜን። መስቀሉን እናየዋለን። ኢየሱስን አየዋለሁ። እሱን እያየው ነው የሚያገለግለው። አሜን አሜን አሜን። ኢየሱስ እኮ እያገለገላቸው እኮ ነው። ዓለምን ፈጥረው ራሳቸውን ፈጥረው ሰው አድርጎ ከጭቃ አብኩቶ የራሱን እስትንፋስ እፍ ብሎ ሰው ነው ቆሞ እኔ እኮ ሰው እንኩ ያለ ሰው ተመልሶ ደግሞ አንተ ማን ነህ
ለምለው ሰው ደግሞ እሱ ደግሞ መልሶ ያገለግላቸው ነበር። አሜን። ደስ አይልም? ክርስትና ይሄ ነው። ጎን ያለ ሰው ክርስትና ይሄ ነው። ክርስትና የወጋ ብረሳ የተወጋ አይረሳም የምለውን አባባል ውድቅ ያደርገዋል። አሜን ነው። ክርስትና የወጋ ብረሳ የተወጋ አይረሳም የምለውን አባባል ውድቅ ያደርገዋል። የወጋውንም ያገለግላል። አይሰማም? ጎን ያለ ሰው የወጋውንም ታገለግላለህ በለው። ስለዚህ እሱን ነው የምትመለከተው ብለው። አዎ ሐዋርያውን ነው የምትመለከተው። አሜን ነው። እስቲ ሐዋርያዬ ነው በሉ። ቀጥሎ ሊቀ ካህን የሚል ቃል አለ አይደለ? በዕብራውያን ውስጥ ላይ በጥቅም ላይ ሲውል ሁለተኛ ጊዜ ነው። ለመጀመሪያ ጊዜ ተጠቀሰው 2:17 ላይ ምን ይላል መሰላችሁ? 2:17ኛ ሊቀ ካህን የሚል አለ። ሐዋርያ የሚለው የተላከ ነው ብለናል። ቀጥሎ ያለው ደግሞ ሊቀ ካህናችን 2:17 ምን ይላል? በእናንተ መጽሐፍ ያው አንድ ነው መጽሐፍ የተለየ መጽሐፍ አለ እንዳይሉ ሰዎች እሺ። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምር የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው። እርሱ ራሱ ተፈትነው መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። አሜን በል። ጮና አሜን በል። እሱ ራሱ በፈተና ስለተፈተነ እኛን ስለመሰለ ይሄ ምዕራፍ 2ን አላነሳንም። ዛሬ ግን ውስጥ ላይ ስላለ ምዕራፍ 1 ነው ያነሳው። ምዕራፍ 2ን አነሳዋለሁ በሚቀጥለው ላይ ምዕራፍ 2 ከ5 ጀምሮ አላነሳንበትም፣ ግን አነሳዋለሁ። ቀጣይ ላይ ግን ምን ነው የሚለው ቁጥር 17 ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ሁሉ ነገር ለሚምር እና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞችን ሊመስል ተገባው ይላል። ሊቀ ካህን ሁለተኛው ሊቀ ካህናት የሆነ ነው ይላል። ኢየሱስ ሊቀ ካህን ሲሆን እኛ ደግሞ ካህናቶች ነን። አሜን አትልማ? እኛ ምኖቹ ነን? ሊቀ ካህናት ነን። እኔ ካህን ነኝ በሉ እስቲ። የአዲስ ኪዳን ካህን ነኝ በሉ። ኢየሱስ ሊቀ ካህናችን ሲሆን እኛ ደግሞ ምኖቹ ነን? ካህናቶቹ ነን። አሜን። ለዚህ ነው አዜብ ዘምር ካህን እንደ መልከ ጸደቅ ካህን የዘላለም ሹም ነህ። ሃሌሉያ። እኛ ደግሞ ካህናቶቹ ነን። ሃሌሉያ። ኢየሱስ ሊቀ ካህናችን ነው። አሜን። ሊቀ ካህን የምለው ቃል ምን እንደሆነ ልንገራችሁና ስለዚህ ኢየሱስ የሚምርና የታመነ መሆኑ ለማመልከት ነው። አሜን። ኢየሱስ የሚምር ቀጥሎስ የታመነ ነው። አሜን። ኢየሱስ ክርስቶስ ሊቀ ካህን ነው ሲባል የሚምር ከዛስ የታመነ ነው። አሜን። እስቲ ጌታዬ በሉ። የሚምርና የታመነ ነው በሉ። ኢየሱስ የሚምር የታመነ ነው። ጌታ ኢየሱስ የተባረከ ይሁን። ኢየሱስ ይምራል ደግሞም የታመነ ነው። መጠበት አለው። ኢየሱስ ማሪያችን ነው። ታዲያ እንዳለ በተጨማሪ መልኩ አጽንኦት ሰጥቶታል። ስለዚህ በብሉክ መሰረት ሊቀ ካህናት ማለት ህዝቡን ወክሎ በእግዚአብሔር ፊት የሚቆም አገልጋይ ነው አይደለ? ካህናቶች ህዝቡን ወክለው እንደምታውቁት ቅድስተ ቅዱሳን መግባት የሚችለው ሊቀ ካህናት ብቻ ናቸው። ኃጢአተኛ ይመጣል። ለምሳሌ አንድ ሰው ይዘና ይሊ አንድ ሰው ይዘና በጉ ነው እሱ። እሺ ውጡ እዚህ ቀስ ብላችሁ። ኤልያስ አገልጋይ ነው። ኤልያስ በብሉይ ኪዳን አማኝ ነው ወይም በብሉይ ኪዳን እስራኤላዊ ነው። ይሄ ደግሞ በጉን ነው ይዞ የመጣው ማለት ነው። አሁን በጉን እዚሽ ጋር ወረድ በሉና እዚሽ ጋር አንተ ደረጃው ላይ ቆመ ኤልያስ ወረድ ሄኒ ጎንበስ በል ዝቅ በል። አሁንም ዝቅ ትንሽ ደቂቃ አይዞህ ጌታ እንኳን ለአንተ በመስቀል ላይ ስንት ሰዓት ነው? አዎ ይሄ በጉ ነው። እጅን አሳርፍበት። አዎ በዛውም ጸጋ ይተላለፋል። አያቸው። አሁን በብሉይ ኪዳን ላይ ይሄኛው በጉ ነው።
ይሄኛው ደግሞ ኃጢአተኛው ሰው ነው እና ስለዚህ ለኃጢአቱ ማስተሰረያ ይሆን ዘንድ በጉ እንድታረድ በጉን ይዞ ይመጣል። እኔ ደግሞ ያው ሰው እንዳላበዛባችሁ እኔ ደግሞ ካህን ነኝ ልበል፣ ያው ቶሎ እንድገባችሁ። ይሄ ኃጢአተኛ እግዚአብሔር ሰው ነውና ስለዚህ ለኃጢአቱ ግድ በግ መታረድ ስላለበት ይዞ መጥቷል። ጎን ያሉ ሰውንም አይዞ አለ ወይ በሉት። የእግዚአብሔር ቃል የምለው ስማ ቶሎ ብለህ ስማ በለው እና ታዲያ ይሄን በግ ይዞ መጣ። በጉ ደግሞ ስለዚህ ሰው ይታረድለታል። አሁን ለምሳሌ እቺ የሆነ እኔ ዋነች እሺ እቺ ዋዝልኝ። እሺ አሁን ይሄ ሰው በጉን ያርደዋል ማለት ነው። በጉ ስለዚህ ኃጢአተኛ ይታረድለታል። አሁን ይሄ በግ ስታረድ ካታች አርግልኝ ሃይላንዷን። ይሄ በግ ታረደ። አትታረደ ማይዘው ኢየሱስ ስላንተ ታርዶላል። ስለዚህ በጉ ታርዶለታል። አምጣው ካይኑ ደሙን ይዘዋል ማለት ነው። እሺ ቀና በላው ቀና በልሽ አይዞህ። በጉ ታርዶለታል ለዚህ ሰው። አሁን እኔ ካህን ነኝ። ይሄ ደም ነው። ይሄ በግ ታርዶለታል ለዚህ ሰው ነው የታረደለት። ከዛ ይሄንን ይዤ ሊቀ ካህን ነኝ እንድገባችሁ ነው። አሁን ይሄን ደም ይዤ ወደ ቅድስተ ቅዱሳን ይባላል እና ቅድስተ ቅዱሳን ማለት ማንም ሰው ሊገባ የማይችል ማለት ማንም ሰው ከሊቀ ካህኑ ውጭ ሊገባ አይችልም። ይሄን ደም ይዞ ስለዚህ ኃጢአተኛ ሰው ወደዚህ ወደ መጋረጃው ወደ ውስጠኛው ክፍል ይገባል። ይገባና ወደ እግዚአብሔር ምን ይለዋል? ይለምነዋል። ኤልያስ የተባለው ሰው በኃጢአት ምክንያት በጉ ለሱ ፋንታ ታርዶለት ደሙን ይዤ መጥቻለሁና ኤልያስ እንዳይሞት ይቅር በለው፣ ኤልያስ ነፃ ይውጣ፣ በጉ ስለሱ ታርዶለታል ይላል። ስለዚህ ኤልያስ ነፃ ይወጣል። ሄዱ ወደ ቦታው ሄዱ ለሁለታችሁም ሄዱ እና አሁን ኤልያስ በጉን ይዞ ካህኑ ወደዚህ ገባ። ከዚህ ውጭ ማንኛውም ሰው የኃጢአተኛ ሰው ወደዚህ ሊገባ አይችልም። ካህኑ ግን ረጅም ልብስ ለብሷል፣ ካህን ልብስ ለብሷል። ወደዚህ ወደ ቅድስተ ቅዱሳን ይገባል። ደሙን ይዞ ታቦቱ ወዳለበት ይገባና ደሙን ያፈሰዋል። ስሬት ያገኘዋል ማለት ነው። ወደ ጌታችን አካባቢ ስንመጣ ጌታችን ያ በየጊዜ ነው የሚደረገው። ያ ስርዓት በየጊዜ ነው የሚደረገው። ኢየሱስ ግን ባለፈው ልክ ፋሲካ ዕለት ጌታን እንዳስታውሳችሁ በዛ ልክ በታረደው ጊዜ ለአንድና ለመጨረሻ ለሰው ልጅ ሁሉ የራሱን ደም ይዞ ቀረበ። አሜን ሃሌሉያ። ለዚህ ጌታ አስታጫብጩለት። ስለዚህ ያ በጉ የኮርማዎች በግ ማን ነው? ደም የበጎች ደም የሰውየን ኃጢአት ሙሉ የሆነው ስር ነቀል የሆነውን ፈውስና ዳንነት ስሬት ስላልሰጠው አሁን ኢየሱስ ለአንድና ለመጨረሻ ደሙን መስቀል ላይ እንደዚህ አፈሰሰውና ሰው ሁሉ በክርስቶስ ደም ዳነ። አጨብጭ ለዚህ ጌታ ሃሌሉያ። የዳንበት በክርስቶስ ደም ነው። ታዲያ ሊቀ ካህኑ ሲያደርግ የነበረው ስርዓት ይሄኛው ስርዓት ወደዚህ በየጊዜ ሲያደርግ የነበረውን የጌታ ደም ሲፈስ ግን ቆመ። እስቲ ቆመ በል እንጂ ሃሌሉያ። ያ ኃጢአተኛ ሰው እንደው ቅድስተ ቅዱሳን መግባት የሚገባው ካህኑ ነበር። ኢየሱስ ግን ወደ ቅድስተ ቅዱሳን ያን የራሱን ደም ይዞ ገባና ይኸው አባቴ ለዓለም ሁሉ ኃጢአት ሞቼላችኋለሁ፣ ከዚህ በኋላ ሌላ ደም አያስፈልገውም፣ በራሴ ደም ጨርሻለሁ አለ። ለዚህ ጌታ ጨብጭቡለት ሃሌሉያ። ዕብራውያን ምዕራፍ 10 ላይ ታገኙታላችሁ። ኢየሱስ ምን አረገው? ጨረሰው። ለአንድና ለመጨረሻ ጊዜ ራሱን መስዋዕት አድርገው ምን አረገው? ጨረሰው። ለዚህ ነው የመጨረሻው የመስቀል ንግግር ምን አለው? ተፈጸመ አለ።
ጎን ያለ ሰው ተፈጸመ በለስ ወርጅ ጨረሰው ማለት ነው። ለዚህ ነው አሁን እንዴት እንደላቀን አሁን እንደው ግዴታ ያለብንም አሁን እንደው ልብ በል ኃጢአት በሰራው ቁጥር አንዳንድ በግ የምታመጣ ቢሆን ምን አይል ይሰማል? አሁን አንዳንዱ ለጌታ 1 ብር የምሰጠው አስራት ያስለቅሳል አረጋም ያን አስራት ላለመፍከል 3 ሳምንት ከቸርች ይቀራል፣ 4 ሳምንት ይቀራል። ጊዜው ሲያልፍ ዞሮ ይመጣል። ከቸርች ተፈውሉ እንደ አስራት እያልኩ አይደለም ምን ልላችሁ ነው። ያቺ ገንዘብ እንኳን ለመክፈል መናረጎ ነገር ወይ እንደውም ያቺ እንኳን ቀጥታ ልክ ድብ እንዳለው ከላይ እንደመጣው እንዳገኘ ነው ለጌታ ላለመስጠት አንዱን ለዘመዱ አንዱን ለምናምኑ አካፍለን ከዛ በኋላ እንደምንም አድርገን እቺ ከኛ ቤት የማጠፈው 1 ብር አለች አይደል? እቺ መከራኛ እዚህ ጋር አስቀምጬ ነበር። እሷን መጥና ወርወር አድርገው የኔ ብጤ አድርገውታል እኮ ጌታን። እግዚአብሔር ይሄን መንፈስ ከኛ ይስበረው፣ ጮና ይስበረው በሉ እንጂ። አራ ጎን ያለው አሁንም ሰላም ነው ወይ በለው። እንቅልፍ እያሰገነ ነው አሁንም በለው። ምንም ሊረዳሽ አልችልም በለው። እና ታዲያ እና ይሄ ያስራት ነው በጊዜያዊ ነው በየወሩ ነው እግዚአብሔር አምላክ እንደውም ይታያችሁ በየወሩ ለኃጢአቴ ለድካሜ ለዚህ ነገር ላለመሞት ነፍሱና አለበለዚያ ትሞታለህ። ሞት አይቀርማ። ኢየሱስ ግን ከሁሉ ነፃ አወጣን። ጮና ነፃ አውጥቻለሁ በለ። ደሙ ነፃ አውጥቶኛል በል እንጂ። ሃሌሉያ! የኢየሱስ ክርስቶስ ደም ነፃ አወጣን። ከኔ ጋር ነፃ ያወጣ ሰው ካለ ለጌታ ያጨብጭብለት። ሃሌሉያ! ነፃ ያወጣ ሰው ከኔ ጋር ያጨብጭብለት ለጌታ። ኢየሱስ ያድናል። ነፃ ያወጣው በክርስቶስ ደም ነው። ለአንድና ለመጨረሻ ራሱን ደም ይዞ ገባ ወደ ቅድስተ ቅዱሳን። ሊቀ ካህናት መግባቱ ቀራ። ያን የነበረው ሊቀ ካህን ዛሬ ደግሞ ያን ስራት ይዛለው በል አያመጣም፣ አይችለውም። ስለዚህ ሁላችንም የአዲስ ኪዳን ካህናት ነን። አሜን። ስለዚህ ከኛ መጠበቅብን መዘመር ነው። ጌጠኛ ልብስ ለብሰን በጌታ ፊት ማሸብሸብ ነው። ኢየሱስ ያድናል። ሁሉ ነገር በክርስቶስ ተጠናቋል። ከኛ መጠበቅብን በዳነው እምነት ጸንተን መቆም ነው። ጩና ለዚህ ጌታ እልል በለው። ነፃ የሆነን ሰው ነን። አሜን ነው። ዛሬ በግ ማቅረብ የለ፣ ፍየል ማቅረብ የለ፣ የኩርማ ደም ማቅረብ የለ እላችሁ። ኢየሱስ ክርስቶስ ሁሉንም ጠቅለል አድርጎ ጨረሰው በመስቀል ላይ። ለጨረሰው ለኢየሱስ እልልታ ጭብጨባ ለጌታ። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ምን አድርጎታል? እስቲ ጨርሶታል በለው። ስለዚህ ነፃ ነኝ በለው እስቲ። እኔ ነፃ ነኝ። ጌታ እዳዬን ሁሉ መስቀል ላይ ጨረሰው። ሃሌሉያ ተከፈለልን። ታክሲ ውስጥ ከፊት ያለው ሰው ስለ እናንተ ስከፍል ትንሽ ፈገግ አሰኝም? እውነት ተናገር ቤቴ፣ እውነት ተናገር። ፈገግ አሰኝም? እኔ ተከፍሎልሃል ይሉታል። አገልጋይ ስለሆነ ህዝቡን ስለምናገለግል ድንገት የምናቅም ማናቅም አንዳንዴ ከፊት ካለ ከኋላም ካለ ተከፍሏል ስለው ደግሞ ማን ነው ከፈለ? ዞር ስል ተከፍሏል፣ ረዳቱ ተከፍሏል ስል እንዴት ደስ እንደሚለን ምን ሆኗል? ያቺ የ10 ብር የ5 ብር እንኳን እንደ ፈገግ ካሰኛ ጌታ ደግሞ ከፈለልህ። ጎን ያለው ተከፍሎልሃል እኮ በለው። እዳ የለብህም በለው። የፍቅር እዳ ብቻ ነው ያለብህ በለው። ስለዚህ ሃሌሉያ እዳ የለብህም፣ ተከፍሎልሃል። ኢየሱስ ከፈለው፣ ጨረሰው። ለጌታ ከበሰጠልል ታምልኮ ሃሌሉያ። ኢየሱስ ምን አድርጎታል? ከፈለው። ሊቀ ካህናችን እሱ ሊቀ ካህናችን መካከለኛ በእኛና በእግዚአብሔር መካከል የነበረውን ያንን የጥልን ግርግዳ በስጋው በሞቱ አፍርሶ እኛን ከአብ ጋር አስታረቀን። ሃሌሉያ። ያ ካህኑ ሲገባ የነበረውን ያ መጋረጃው ልውሰዳችሁ ወደ መስቀሉ። ጌታችን ኢየሱስ ክርስቶስ የሞተው ጊዜ መጋረጃው ሲቀደላ አላያችሁም? እንደውም በእንትኑ ላይ እንደው በፊልሙ
ከ6 ሰዓት እስከ 9 ሰዓት ጨለማ ነበር አይደለ? እንደው መጋረጃው ተቀደደ የሚል ቃል አለ አይደለ? ልክ መጋረጃው ስቀል ያም እንደው ታውቃላችሁ እኛና አብ እንዳንገባ ወደ ቅዱሳ ነው እንዳንገባ የጋረደን የከለከለን ያ መጋረጃ በኢየሱስ ምን ሆነ? ተቀደደ። ኧረ አሜን አትልማ? ይሄ ካላዘመረ ምን ያዘምራል? እንደው ያ መጋረጃው ለዚህ ነው እንዲህ ብለን የምንዘምረው መጋረጃው ተቀደደ ለዘመናት የተጋረደው። አሜን አሜን። እግዚአብሔር ለኔ ሲዋጋ ሳይታሰብ ሌሊቱ ነጋ። ሃሌሉያ። እስቲ መጋረጃው ተቀደደ በሉ። ድገምና ተቀደደ በሉ። በል እንጂ እስቲ በለው እንጂ እንዴ መጋረጃው ሲቀደድ ዕብራውያን ጻፊ ምን ለመሰላችሁ? ወደ አብ ለመግባት ድፍረት አገኘን ይላል። አሜን ነው ወይ? ወደ ኢየሱስ ለመግባት ማንም ሰው ዛሬ ካህኑ አያስፈልገውም። ብቻውን ወደ ቅድስተ ቅዱሳን ጌታን በማመን ሊገባ ይችላል። ሃሌሉያ። እስቲ ድፍረት አገኝቻለሁ በለው። በክርስቶስ ኢየሱስ በተሰራልኝ ሥራ መጋረጃው ተቀዶ እኔ ግን ወደ ውስጠኛው መግባት ያለው አንተ ጠብቅ። ይኸውልህ ቄስ ያስፈልጋል። የምን አባት ነው የሚባለው? የነፍስ አባት። አቤት ለራሱም የነፍስ አባት ለራሱ ያስፈልገዋል እንጂ የነፍስ አባት የለውም በዚህ ምድር ላይ። የነፍስ አባት እያለ ያጭበረብራል ዘላለም። እነዛ ሊበላ እኮ ነው በየጊዜ እየመጣ ሳንተም ምናምን እየረጨ ሊቀድስ። ኢየሱስ የጨረሰው ነፍስ አባት ያስፈልገውም። ነፍስ አባት ኢየሱስ ነው። ጮና በክርስቶስ ድኛለሁ በለ። ነፍስ አባት ያስፈልገውም። ነፍስ አባት ኢየሱስ ነው። በቃ አለቀ። የነፍስ አባት ተብሎ እንደ የነፍስ አባት የሚሰራውን ጣጣ እንኳን አልነግራችሁም። ይሄ ብልግና በዚህ ምድር ላይ አይመጥርም። ነፍስ አባት ተብዬ የሚሰራቸው ነገሮች በዚህ ምድር ላይ ያለው ኮተት፣ በዚህ ምድር ያለው ብልግና፣ ክፋት፣ እርኩሰት ተነግሮ ማያልቅ ነው። ሌላ ዓለም ውስጥ አስገባለ። ወደዛ እንደ ኢየሱስ ያድናል። ስለዚህ ነፍስ አባት ማረግ ማንም ነፍስ አባት ጌታችን ነው። አሁን ሊቀ ካህኑ ቄሱ እንደዚህ ጸሙን ያስረዘማ ምናምን የለበሰ ሰው መጥተው ከአብ ጋር ሊያስታርቀን አይችልም። አስታራቂ ኢየሱስ ነው። በክርስቶስ ታርቄ ጨርሼአለሁ። አሜን። እስቲ በክርስቶስ ጨርሼአለሁ በለው። ጌታ የጨረሰውን ማን ሊያረግ? ኧረ ሌላ መጥተው የሆነ ካህን መጥተው የሆነ ነብይ መጥተው የሆነ ሐዋርያ መጥተው የሆነ ፓስተር መጥተው ሊያስገባኝ አይችልም። ኢየሱስ ክርስቶስ ራሱ በሰራው ጌታን አግኝቼ ወደዛ መጠጋት እችላለሁ። ጩና ወደ ቅድስተ ቅዱሳን ገብቻለሁ በለ። በጌታ ያመነ ወደ ቅድስተ ቅዱሳን ገባ። በኢየሱስ መጋረጃው ምን ሆነ? ተቀደደ። አሜን። ያ ብቻውን ካህኑ። ከዛ በኋላ አዲስ ኪዳን ላይ የንጉሥ ካህናት ይለናል። ጴጥሮስን ነው የሚለው አይደል እንዴ? የተቀደሰ ሕዝብ የንጉሥ ምን ካህናት። በቃ አንተ እኮ የአዲስ ኪዳን ካህን ነህ። ምን ሁሉ ጊዜ የአዲስ ኪዳን ካህን ነህ። ለጌታ መስዋዕት ማቅረብ ትችላለህ። አምልኮ ማቅረብ ነው። ስርዓቱ ተቀይሯል። እነዛ ነገሮች ሊመጣ ላለው አሁን በብሉይ ኪዳን ዘመን የነበረው ግዛዊ ኃጢአትን ማስወገድ አይችልም ነበር፣ ግን ይሸፍን ነበር። ፓራስታሞል በሉት። እሺ ፓራስታሞል ለሆነ በሽታ፣ ለምሳሌ ለሆነው በሽታ እስቲ ትንሽ በሽታ እንጥራ፣ ታይፎይድ እንበል